እንዴት ናችሁ? የስድ እንግሊሽ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት የዩቲዩብ ቻናል ነው። ሃው ቱ ኦፈር ፒፕል ሄልፕ ብለን የተወሰኑ ዲያሎጎችን እንመለከታለን ማለት ነው። ለሰዎች እርዳታ ለማቅረብ የምንሞክርባቸውን አጠር ያሉ ዲያሎጎችን ወይም ጭውውቶችን የምንመለከተው። የስድ እንግሊሽ ዋንንም ቱንም ሰብስክራይብ አድርጉ። በሁለቱም ቻናሎቻችን ትምህርታዊ ቪዲዮ ስለሚለቀቁ ሁለቱም ሰብስክራይብ በማድረግ እንድትከታተሉ እየጋበዝኩ ወደ ዛሬው ትምህርት አልፋለሁ። እሺ ዛሬ እርዳታ ላይ ያተኮሩ አጭራጭር ዲያሎጎች ነው የምናየው። የመጀመሪያው ዲያሎጋችን ማይ ፍላይት አራይቭስ አት 7 AM። የመጀመሪያው ግለሰብ አለ የኔ በረራ ጠዋት 1 ሰዓት ላይ ይደርሳል። ማይ ፍላይት አራይቭስ አት 7 AM። የኔ በረራ ጠዋት 1 ሰዓት ላይ ይደርሳል። ሁለተኛው ግለሰብ ምን አለ? would you like me to meet you at the airport? ኤርፖርት ላይ እንዳገኘ ትፈልጋለህ? ኤርፖርት ላይ እንዳገኘ ትፈልጋለህ? ይህ ማለት እያቀረበ ነው አይደለ? እርዳታ ላድርግልህ ብሎ እየጠየቀ እርዳታ እያቀረበለት ነው። ስለዚህ ይሄኛው የመጀመሪያው ዲያሎጋችን ነው። would you like me to meet you at the airport? ኤርፖርት ላይ እንዳገኘ ትፈልጋለህ? ይሄ የመጀመሪያው ዲያሎጋችን ነው። እስቲ ቀጣዩን እንመልከት። ሁለተኛው ዲያሎግ የመጀመሪያው ግለሰብ ምን አለ? my car is broken so I came to work underground today። መኪናዬ ስለተሰበረ ዛሬ ከመሬት በታች ለመስራት ነው የመጣሁት አለ። my car is broken so I came to work underground today። መኪናዬ ስለተበላሸ ስለተሰበረ ዛሬ ከመሬት በታች ለመስራት ነው የመጣሁት አለ። ሁለተኛው ግለሰብ ምን አለ? do you want me to give you a lift home? ቤት ልሰጥህ ትፈልጋለህ? ቤት ልሰጥህ ትፈልጋለህ ወይ? አሁንም ይሄኛውም እርዳታ እየጠየቀ ነው ማለት እያቀረበ ነው። do you want me to give you a lift home? do you want me to give you a lift home? ቤት ልሰጥህ ትፈልጋለህን? እርዳታ እያቀረበ ነው ይሄኛውም ማለት ነው። ሁለተኛው ዲያሎጋችን ይሄንን ይመስላል። እርዳታ ማቅረብ ጋር በተገናኘ የተለያዩ ዲያሎጎችን እየተመለከተ እናገኛለን። ሶስተኛው ዲያሎግ ነው ይሄኛው። የመጀመሪያው ግለሰብ ምን አለ? the suitcase is so heavy። ሻንጣው በጣም ከባድ ነው። the suitcase is so heavy። ሻንጣው በጣም ከባድ ነው። ሁለተኛው ግለሰብ ምን አለ? let me carry it for you። ሊያዝልህ ወይም ልሸከምልህ እያለው ነው። let me carry it for you። ሊያዝልህ እኔ እያለው ነው። እዚህ ጋር እርዳታ እያቀረበ ነው ማለት ነው። የመጀመሪያው ግለሰብ እንደከበደው ስለገለጸ የሁለተኛው ግለሰብ እኔ ሊያዝልህ ላግዝህ ልርዳህ እያለው ነው። የተለያዩ ዲያሎጎችን እርዳታ ከማቅረብ ጋር እየተመለከተ እንገኛለን። ሶስተኛው ይሄንን ይመስላል። the suitcase is so heavy። ሻንጣው በጣም ከባድ ነው አለ የመጀመሪያው ግለሰብ፣ ከብዶታል። ሁለተኛው ግለሰብ let me carry it for you። እኔ ላንተ ሊያዝልህ ልሸከምልህ ሻንጣውን ስለከበደህ እያለው ነው። ስለዚህ እርዳታ እያቀረበ ነው ማለት ነው። ግልጽ ነው። የመጀመሪያው ግለሰብ እርዳታ ፈልጓል። የሁለተኛው ግለሰብ ደግሞ እርዳታ እያቀረበ ነው። እሺ ይሄኛው ደግሞ አራተኛው ከእርዳታ ከማቅረብ ጋር የተገናኘ ዲያሎግ ነው። what do this mean? what do this mean? እነዚህ ምን ማለት ናቸው? what do this mean? እነዚህ ምን ማለት ናቸው? ጥያቄን የጠየቀው የመጀመሪያው ግለሰብ። የሁለተኛው ግለሰብ ምን አለ? let me explain። ላብራራለህ? let me explain። ላብራራለህ? ይሄኛውም እርዳታ እየሰጠ ነው ማለት ነው። እርዳታ እያቀረበለት ነው። ላብራራለህ ወይ እያለው ነው። what do this mean? እነዚህ ምን ማለት ናቸው? what do this mean? እነዚህ ምን ማለት ናቸው? let me explain። ላብራራለህ ምን ማለት እንደሆኑ እኔ ላብራራለህ። ፍቃዱን ከሰጠው ሊያብራራለት ነው ማለት ነው። እነዚህንና ሌሎችንም ተጠቅማችሁ ለሰዎች እርዳታ ማቅረብ ትችላላችሁ። እርዳታ ልስጣችሁ ብላችሁ መጠየቅ ትችላላችሁ። ዛሬ ይዘን የመጣነው ዲያሎጎች አጫጭር እነዚህን ይመስላሉ።